ቻማን ጠወለገችብና እናንተ ያጠጣሃት እንዴት አጣውልክ? ተነስ ምን ማለት ነው? ተነስ ቻውንተኛበት። አሁን ቀጥላችሁ ባቢ ማን በጣም ናፍቀኛለች። አድገንም እኮ ልጅነታችንን መተው አልቻልንም። አንተንም አስቸገርንክ። አቤት እንዴት ነው የሚሆኑት? ደግሞ ቀየር በላርካ እንዲህ መደል የሚቀየሩት። አቤት እንዲህ ነው ለካ የሚሆኑት። አቤት ካሌብ ሱመን ቻማን ጠወለገችብና እናንተ ያጠጣሃት እንዴት አጣውልክ? ረፊ አንቺ ዝመታሻል እንዴ? ዋድን እንዴ አይገልም። ረፊ አልኩሻል። እሺ አሁን በስ እቺ ልጅ ረፊ ዝመታሻል። ረፊ እሺ ይቅርታ ካለ ጥፊ ላታመልጪ። እሰይ ምን አይነት ልጅ ነበር? እሺ ይቅርታ እጅ ላይ ያለው እኮ ነው። ካሁን በኋላ ግን የምታሻሽ። እሺ አዝግ ስማኝ ነው እንደም ቆይ ለምን ለሰው መራ ነው ያለው? እሱ አሪፍ ሀሳብ ነው። ተንስ እንቀስቅስ። እንዴት ነው እዛ ነው ምን ማለት ነው? ተነስ ቻውንተኛበት። በዛሬ ቀን መተኛት ያምርሃል እንዴ? እኮ ተኛበት። ተነስ ወንድሜ ተነስ። እባክህን ተነስ። ዛሬ ምን አዲስ ነገር ተኝቶ ነው? ወንድሜ ደግሞ አቀልድብህ ነው። አየህ ምን አያስታውስም ብዬሃል ነበር። አስታውሷል እኮ። መች አስታወሰ? አሁን ነው። ምንም አላለም እኮ። ግን አስታውሷል። አላስታወሰም። አስታውሷል። አላስታወሰም። ባቢ ተነስ። ሜሊክ አቤት። አንቺን ተነሽ። እሺ ፊታችሁን ወደ በራሱ አንድ እግራችሁን ወደፊት። ስፖርት ለሰራ ነው እንዴ? ባቢ አሁን ቀጥላችሁ በወርቀን እንኳን ማረፍ አልችልም። ቆይ የሜሊክ ልደት ዛሬ ነው እንዴ? የእሱ ህዳር ነው ወይስ የባቢ ነው? የእሱ ደግሞ አሁን ነው የተከበረለት። ወርቄ አቤት። ደህና ነሽ? ደግ ነኝ። እኔ የምልሽ ወርቄ፣ እሜት ዛሬ ቀኑ ምንድን ነው? 2 ሰዓት ነው። ሰዓቱን እኮ አለ መልክሽ። አወይ እኔ ነገር ሰዓቱን ነው እንደ ነገርኩት። እሁድ ነው። ጎበዝ። እና ዛሬ እሁድ እኛ ቤት ምን አለ? ምን አለ? ምንም የለም። እና ዛሬ እንደ ሌሎቹ ቀኖች ነው ማለት? አዎ ምን ነው? እና ዛሬ ምንም የተለየ ነገር የለም ማለት ነው? አዎ ምን ነው? ምንም። በቃ ወደ ስራሽ ሂጂ። አሃ አስታወስኩትማ። ምንድን ነው? እርሶ ኖታ። እኔ ምን? እርሶ አሉ። ይሄ ደግሞ ማለት ነው? ለየት ያለው ነገር እርሶ ኖት። እና የኔ ቤት መዋል ነው አዲስ ነገር? ሙሉ ሳምንቱን ስራ ኖት። ዛሬ ነው ቤት የዋሉት። እሺ ሂጂ።
በየሳምንቱ ቤት እየዋልኩኝ የእርሶ ቤት መዋል ትላለች እንዴ? አሁን የዚችን አበባ አቃውም ቀይርላት እንዴ? ዞር በል እስኪ አንተ ደግሞ አትንካት። አንቺ ራስህ ለካሽ እረፊ። በማይገባሽ አትበይ እባክሽ። እስቲ ልያት። ውይ ስታምር ሲዞር በል አንተ። እናንተ ምን ወንድሜ መጣ እንዴ? ምን እየሰራችሁ ነው? ወንድሜ መጣ እንዴ? ና ተቀመጥ። አንድ ምን ተቀመጥ። ምን እያደረጋችሁ ነው? ወይ ወንድሜ አሁንም አላስታወስክም? ለካ ዛሬ ወር ነው ከእናንተ ጋር የምዳረቅበት ቀን። ተነሳ ወንድሜ ልብስ ቀይር። ለምን? በቃ እሺ ስትመጣ እነግርሃለን። ግራ አታጋባኝ። ካልሆነ ትቻችሁ ነው የምወጣው። በቃ እሺ እንነግርሃለን። እሺ ቀጥሉ። ንገሪው ሜሊክ። አንተ ራስህ ንገረው። የምትነግሩኝ ከሆነ ተናገሩ፣ አትገባበዙ። እቺን አበባ አስታወስካት? አዎ አስታወስኳት። እና ስትገዛው እንዲህ ነበር ማለት ምንም የተቀየረብህ ነገር የለም? እሱንማ እናንተ ናችሁ የምታውቁት። ቀንም ማታም ውሃ እያጠጣችሁት። እሺ ቆይ መቼ እንደገዛሁ ታስታውሳለህ? አይ አላስታውስም። የዛሬ 6 ወር ነው የተገዛችው። እናማ እኛ ቤት የገባችበት የግማሽ ዓመት ልደቷን ልናከብርላት ነው። የኔ አስታዋሾች ምስክ ልቀናችሁ እና እናክብርላታ። አዎ ወንድሜ ልብስ ቀይረ ነው። ወንድሜ በቃ አሁን ማሜ ላከችልን ልብስ ልበስ። እሺ። አይ እሱን መልበስ አልፈለኩም። እንዴ ለምን? እሑድ ስለሆነ ቀለል ያለ ነገር ልበስ ብዬ ነው። ወንድሜ ደግሞ ቆይ አበባችን ሀበር እስቲ ልቀኸው ነው? እኔ እንደዛ አልወጣኝም። እና ሂድ ልበሰው። እሺ ቀይር ይመጣ። እሺ አስገይድ እረፊ። ምን ነው ተገረማችሁ? እንግዲህ የኛ ቤት እንዲህ ነው። አንድ አበባ ተገዛ ማለት ቤተሰባችን ውስጥ አዲስ አበባ ላይ እንደተቀላቀለ ነው የሚቆጠረው። ሙሉ ቤተሰቡ ለአንድ አበባ ያለው ፍቅር የተለየ ነው። ደግሞ የወደድንበት ትልቅ ምክንያት እናታችን ናት። አንድ አበባ ነው የኔ የመሰለ ቤተሰብ የሰበሰበው። እንዴት እያላችሁ ነው አይደል? ምን ሆነ መሰላችሁ? በአንድ ወቅት ወንድሜ ውይ ሜሊክ መጣች። ሌላ ቀን እጨርስላችኋለሁ። ያው መቼም ከዚህ በኋላ ቤተሰብ ሆነናል ብዬ አስባለሁ። እስቲ ወንዴ እዚህ ነው እንጂ እንዴት ነው ማለት? የእናታችን ምርጫ ነው። ምን ይፈይመረው? አረ ማንን ለማስቀናት? በሰኔ ይሻልሻል። ባልሰተስ አጋጭሻለሁ። አንቺ ያው ሰከና ሞክረኛ። ከንፈርሽ እንዳይወድቅ ያዡ በእናትሽ። እሳይሽ አንቺ አመረሽ እንዴ? ያንቺ በቃሽ ስልክ አንቺ ያወራሽ አይደል እንዴ? እሺ ምንሽ ነው? እንዴ ምን ሆነሽ ነው? ምንም አልሆንኩም። ምን ማለት ነው? ምንም እያለቀሽ እኮ ነው። ዝም ብዬ ነው። እያለቀሽ ምንም አልሆንኩም ትይኛለሽ እንዴ? ባቢ ማን በጣም ናፍቃኛለች። የምርሽን ነው? አዎ። እና ለዛ ነው እንዲያለቀሽው?
ተይ እንጂ ሜሊክ፣ እኔም ዝም የምለው ሳትናፍቀኝ ቀርታ ይመስልሻል? ግን ምን ሶመር እንዳይከፋው ብዬ ነው። ለምንድን ነው የሚከፋው? ናፈቀችኝ ስንለው የሆነ ነገር ያጎደለብን ነው የሚመስለው እሱ። እና እንዲህ እየናፈቀችን ዝም ልንል ነው? እሱ እኛን ለማስደሰት ሌት ተቀን እየሰራ፣ እኛ ግን ደግሞ እሱን የሚያስከፋ ነገር ምንም ነገር ማድረግ የለብንም። እሺ ደግሞ አትጨነቂሽ፣ ነገ ወይ ደግሞ በኋላ ደውለን እናወራታለን። እሺ ደግሞ ነው ያለው ልሽ፣ አትጨነቂ። ለዱላው ነው ምን ልትሆን ነው? ዝም በይ እረፊ። እሺ ለምን? ምን ማለት ነው? ሰውዬ አሰማም እንዴ? ብሩ ያስፈልገኛል። ለምን የወር በጀት በ15 ቀን ጨርሳችሁ ድጋሚ በጀት ይውጣ ትላላችሁ? ተናገርኩ እኮ ብሩ ያስፈልገኛል። ቤተሰብ አስተዳዳሪ መሆኔ እንዳረሰ። ልጆቹ ምንም ባያስፈልጋቸው በዚህ ብር አይደለም ሳምንት 2 ቀን መቆየት አይቻልም። አላውቅም። የራስህ ስህተት ስለሆነ አንተ በፈለግከው መንገድ አስተካክል። ደግሞ የታዘዛችሁትን አበባ በሰዓቱ አድርስ። ፓፒ እዚህ ምን ትሰራለህ? ምን የደበረ ትመስላለህ። አልደበረኝም። ከመጣ ቆየ እንዴ? ትንሽ። እና ያወራሁትን ሰምተሃል? ወንድሜ እያስጨነቅን ነው አይደል? እንዴ ለምን የምታስጨንቁኝ? ሁሉንም ነገር እኮ ሰምቻለሁ። ምንድን ነው የሰማኸው? ይቅር በለን ወንድሜ። ባቢ ስለምን ይቅርታ ነው የምታወራው? እኔ እኮ ስለ ስራ ነው ያወራሁት። አድገንም እኮ ልጅነታችንን መተው አልቻልንም። አንተንም አስቸገርንክ። ስለምን ማደግ ነው የምታወራው? እናንተ አግብታችሁ እስካልወጣችሁ ድረስ የኔ ልጆች ናቸው። አታታለኝ ወንድሜ። ደግሞ ሰውየው እንደዚህ ያወራሁት ገንዘቡን በአግባቡ ስላልተጠቀመ ነው። ባቢ ሂድ አሁን ግባ። ሶመር ምንድን ነው ያደረገው? ምንድን ነው ያደረገው? ወርቄ! አቤት ጋሽ። ዛሬ እረፍት ትወጫለሽ እንዴ? አዎ። መቅረታችን ለምን ጋሽ? ዛሬ ቅሪና ነገ ከነገ ወዲያ ትሄጃለሽ ካሉ እሺ። አመሰግናለሁ። ለምኑ? ስለምትሰሚኝ። ግዴታዬም አይደል? የአንቺ ግዴታ እንኳን በአግባቡ ስራሽን መስራት ነው፣ እረፍትሽን መቅረት አይደለም። በቃ ወደ ስራሽ ተመለሽ። እሺ። ወይ ራኪ አለው። እንዴት ነሽ? አዎ ተኝቼ። እንዴ ዛሬ ነው እንዴ? አዎ እቤት ነው ወንድሜ። በቃ እሺ እሞክራለሁ። እሺ ቻው።
ወንድሜ ወይ ፎቶ አንሳኝ ከሆነ ነው ያልፈልግ እንዴ? ለምን አንድ ፎቶ ትይኛለሽ፣ ከዛ በኋላ 20 ፎቶ ታስነሽኛለሽ። የምትፖስቺው ሁለት፣ ለዛም ደግሞ እኮ ሰልፍ የተነሳሽው እኮ እንዴ? ወንድሜ ደግሞ ምን ነው ዋሻው? እሱን ተውና ራኪ ደውላልኝ ነበር እና እንሽላታ አቀልድ ወንድሜ፣ መሄድ አለብኝ እየጠበቀችኝ ነው። በይ አርፈሽ ተቀመጪ። ተው እንጂ ወንድሜ፣ ዛሬን እንኳን ፍቀድልኝ እንጂ። አይ አይቻልም። እባክህን ወንድሜ እባክህን። ባለፈው ምን ተባብለን ነበር? በ15 ቀን አንዴ ነው የምታገኛት። ጎበዝ። እና ታዲያ መቼ አገኘኋት? እና ያለፈው ቅዳሜ ነበርሽ እሷ ጋር። እና ታዲያ ወንድሜ ያኔ እኮ ለልደቷን የሄድኩት። ዞሮ ዞሮ ጊዜሽን ተጠቅመሽ። እሺ ወንድሜ እባክህን ለዛሬ ብቻ። አሁን አትረብሽ፣ ፊልም ልይበት። ወንድሜ ደግሞ አቤት። አዎ እባክሽ አልመጣም። አዎ እምቢ አለኝ። አንቺ ደግሞ አታናጂ። ቻው በቃ። መለክ መለክ፣ እየሰማሽ እንደሆነ አውቃለሁ። በኋላ ይቆጭሻል። መለክ መለክ፣ በሩን ክፈችው። አኩርክተሽኝ ባልሆነ። መለክ መለክ። አቤት አቤት። ሶመር በእናትህ ተወኝ። ሶመር ሶመር ነው ያልሽው? እሺ በቃ ወንድሜ ይቅርታ፣ አሁን ልተኛ። ለምን እንደምትተኛው? መተኛት ፈለግኩ። መተኛት ፈልገሽ አይደለም? ምን ማለት ነው? በቀን መተኛት እንደማትወጂ አውቃለሁ። አዎ ልክ ነህ፣ በቀን መተኛት አልወድም። ዛሬ ግን ፈለግኩ። ቆይ ለምን ዛሬ ፈለግሽ? ወንድሜ አትሄጂም ስላልኩሽ ነው? አይ ኧረ እንደዛ ነው? አይ እንደዛ ከሆነ በቃ እኔ ልሂድ። አዎ በአንተ ምክንያት ነው። እኔ እኮ ምንም አላደረኩም። አንቺ ነሽ ስምምነታችንን የረሳሽው። ምንድን ነው የረሳሁት? በ15 ቀን አንዴ እንደምትገናኙ እኮ አውርተን ነበር። አዎ ወንድሜ፣ ግን ለዛሬ እሺ ብትለኝ በጣም ደስ ይለኝ ነበር። እኔም እኮ ብፈቅድልሽ ደስ ይለኝ ነበር። ማለትማ ዛሬ ከኔ ጋር የምትውይበት ቀን ነው። ማንም ሰው እንዲሻማኝ አልፈልግም። እና ለዛ ነው የከለከልከኝ? አዎ። ምን ነው ቤት ባልኖረ እያልሽ ነበር? አረ በጭራሽ። እና ለምንድን ነው ለምቦጭሽ ይጣልሽ? ከኔ ጋር እንድትውይ ነው ያስቀረውሽ አልክ። ግን ምን አንተ ፊልምህ እያየህ አይደል እንዴ? መች ከኛ ጋር ሆንክ? ይቅርታ በቃ አሁን ትነሽ። እሺ አሁን ቆንጆ ቦታ ወስድሻለሁ። የት? እሱን ስኔት ታይዋለሽ። እሺ ባቢ ሳይሄድም? አዎ በቃ እኔም አልሄድም። ኧረ እሱን ስቀልም በቃ እሺ ባቢ ልብስ ቀይር ብዬው እመጣለሁ። ጨርሰናል። ጨረሳችሁ? ቆያችሁ? ባቢን እያለባበስኩት ነበር። አንቺ ምሬ። ኧረ ቀስ በሉ ቀስ በሉ። ወርቄ አቤት። በሩን በቃ ዘጋጁ። በሉ እሺ፣ ደህና ዋሉ። እሺ ሄሎ፣ ደህና ዋሉ ጋሽዬ። አዲስ ነገርም ሲኖር ደውዬ ያላሉኝም ነበር። አሁን ወጥተዋል። እሺ
አሃ ወርቅዬ አሁን ቤቱም ያንቺም አይደለ? አሃ አቤት 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 አሁንማ ቤቴ አንቺ ሆናል። እንደፈለግሽ እንደፈሰስ እንዳይበት እስቲ አቤት 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 እስቲ ደግሞ እንደዚህም አይደለ ቁጭም እስቲ አቤት 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 እንዴት ነው ደስ የሚለው አባ ደግሞ እዚህ የምለብሸዋለሁ እንዴ ነው ለቅ አሁንማ ቤቱ የኔ ሆኗል። ወደዛ ሂድ አቤት 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 እስቲ ደግሞ ቲቪውን ቀየር አቤት 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 እንዴት ነው የሚሆኑት ደግሞ ቀየር በላልካ እንዲህ መደል የሚቀየሩት አቤት 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 እንዲህ ነው ለካ የሚሆኑት አቤት 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 እስቲ ደግሞ አሁን የሀገራችንን ባህል አይደለ ሙዚቃን ከፈት አድርገውና ደግሞ እስቲ ጨፈር እላል እዚህ ጋር ቁጭ በል እስቲ አቤት 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 ያዝ እንግዲህ ነው እንግዲህ አዎ እንዴት አለካ ከተሜዎች እንዲኖራከም አቤት 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 ለምን ምግቡን አምጥቼ እንደው እዚህ ጋር ቁጭ ብዬ ደግሞ አልበላ እነሱ እንደሚያደርጉት ሁሉ አይቀርብኛል። አቤት 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 ግርማ ሞገስ ራስ እዚህ ጋር ተቀምጠው መብላት ሲያደርጉና እስቲ እንደነሱ ነው መበላው እቅ ግርማ ሞገሱ ራሱ እዚህ ላይ ተቀምጦ ሲበላ ያዝ እንግዲህ አይደል ማመን እስቲ ደግሞ ቦታ ቀይሬ ልሞክረው። አቤት 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 እስቲ ደግሞ ትንሽ ጋደም አለባል እንግዲህ ቤቱም ምን አይደለ እሺ ወይዘሮ መለክ ወይ ወደድሽው? በጣም እንጂ አረንጓዴ ቦታ ወስደኝ ላልወደው ነው። እኔም እኮ ለዚህ ነው ያመጣሁሽ። እኔ ግን አልተመቸኝም። እና የትሻችሁ ልጅ እኔ ግን ወንድሜ እዚህ በጣም ተመችቶኛል። እንዴ እኔ አልተመቸኝማ። ምን ሆነ? ቆይ አልተመቸ? ቦታው ምን ሆነ? በጣም ክሩ የሚያምረው እሱ ላንቺ ነው። እኔ ግን አልወደድኩትም። ቆይ ከመቼ ጀምሮ ነው አንተ አረንጓዴ ቦታ የጠላህ? ከዛሬ በቃ አንተ ሁሌም ከኔ ተቃራኒ ለመሆን የማታደርገው ነገር የለማ። ጨረሳችሁ? አዎ እንሂድ በቃ። ዝም በለው ወንድሜ፣ ገና አሁን አይደል እንደ መጣ ነው። እኔ ግን እሄዳለሁ። ሂዳ ታዲያ። በቃ አሁን ብርድ እየመጣ ስለሆነ እንሂድ። ወንድሜ ደግሞ ቆይ እሱ ስላለህ ነው እንዴ? አዎ። አይ አይደለም፣ ጃኬት ስላልደረባችሁ እንዳያማችሁ እኮ ነው። እሺ በቃ ቢያንስ ፎቶ አንሳዩ። ጀመረ ደግሞ እና ባቢ አንድ ላይ ፎቶ ላንሳችሁ። ከማን ጋር? ከእህት ጋር ነው። እኔ ይቅርብኝ። ማን ያንተን ፍላጎት ጠየቀ? አሁን ተነሱ። እኔም ከሱ ጋር መነሳት አልፈልግም።
ሆነሽ ነው ወርቄ? ምንም ቆየሽ እኮ ብዙ ሰዓት አስጠበቅሽ። ምን ሆነሽ ነው ወርቄ? ምንም። እና ለምን ቆየሽ? ረጅም ሰዓት እኮ አስጠበቅሽ። ሻወር እየወሰድኩኝ ነበረ። አይንሽ እኮ ቀልቷል። አልቅሰሽ ነበር እንዴ? አዎ ቀልቷል እኮ። አይ አላለቀስኩም። እና ምን ሆነሽ ነው? ሻወር ሶስት አይኔ ውስጥ ሳሙና ገብቶ እና በደምብ ታጠቢዋ። አይዞሽ በቃ በሉ እንግባ። እንዴት ነው የሚበርደው? ፎጣ ላምጣልሽ? አይ ችግር የለውም። የምን አይ ነው? እጂና ፎጣ አምጪላት እንጂ። እሺ በደንብ ልበሽ። አረ በቃኝ ወንድሜ፣ ያንን የመሰለ ምግብ በልቼ የወርቄ እጅ ይሄ ግፍ ነው። አሀ ምን ማለት ነው? ምግብ እጄ ብሎ አልኩኝ እንዴ? ማለት ያን የመሰለ ምግብ ብለሽ የወርቄን እጅ ስትይ ነው? እሷን ተያት ወርቄ። ሜሌክ ዝም በይ ሂጂ በቃ ወርቄ። እርሶስ አይበሉም ጋሼ? አልበላም። ለምን? እርሶ እንኳን ትንሽ አይቀምሱም? አትጨነቂ ወርቄ፣ እኛ በልተን ስለመጣን ነው። እሺ አንቺ ግን በይ እሺ። ምን ምግብ ነዋ። እሺ እንደሰራ ሰው ካልበላችሁ ቤት ድርቅ እላለሁ። እንደው ግን ተዋናይ ብትሆኝ ወርቄ እያዋጣሻል። ደግሞ ምንም አልሆነብኝ። እንደው ዛሬ የእንቅልፌ አምላክ እንደው አውጥቶኛል። ታያለሽ። ቀጣይ ሲል ግን ይገለዋል። አይገለውም። ይገለዋል እንዴ? አይገለውም። ይገለዋል። አንቺ በምን ታውቂያለሽ? አይን ሀይም እንዴ? እስካሁን ያልገደለው እንዴት አሁን ይገለዋል? አይን ከያይም ጭራሽ ስድብ ነኝ። አልሰደብኩም። ተው አትጨቃጨቁ። እንዴ እየተሳደበች እኮ ነው። ወረኛ። መች ሰደብኩ? አሁን ራሱ ይኸው እየተሳደብሽ ነው። ሜሌክ። አቤት። ወንድምሽን ይቅርታ ጠይቂ። እንዴ ወንድሜ ምን አደረግኩት? አስከፍተሽዋል። አረ ወንድሜ አላስከፋሁትም። አንተ አስከፍቼሃለሁ እንዴ? አዎ አስከፍተሽኛል። አየሽ፣ ሰውን እንዳስከፋሽ የምታውቂው አንቺ ሳትሆኚ የተናገረው ሰውዬ ነው እኮ። እሺ ወንድሜ ይቅርታ። እሺ ይቅርታ አድርጌልሽ። እሺ ሄላ። አዎ ደረሱ። እርሶ ደረሱ? በቃ በቀኝ በኩል ታጠፉና 606 ስድስተኛ ፎቅ ላይ ነው። እሺ እሺ እሺ። ደስ የሚል ፊልም አይደል? በጣም አየህ አይደለ? ባቢ አልገደለውም። አዎ አንቺ ልክ ነበርሽ። ባለመሞቱ ደበረ እንዴ? ኧረ አልደበረኝም። አትዋሽ። ስላልጠበቅኩት ነው የደበረኝ። እና ታዲያ ፊልም እኮ ያልጠበቅከው ነገር ሲሆን ነው ደስ የሚለው። ቢገለው ኖሮ እኮ እነዛን ይጎዳቸው ነበረ። እሱስ ልክ ነሽ። ወንድሜ ፎቶችን አታሳየንም? ነው እሺ ላሳያችሁ። እሺ እንዴ ወይኔ ሲያምር! ይህ ምኑ ነው የሚያምረው? ሲያስጠላ! ይኸው እስቲ ከንፈሩ እንዴት እንዳደረገ ያምራል እኮ። እና የሱን ቁረጥ እናውጣው ወንድሜ። የማንም እኮ ያንተ የራስሽን ቁረጭ ባክሽ። እንደውም እንደለተው ይሄንን ቁረጠው። ተው አትጨቃጭቁ። ወይ እንተኛ ወይ ደግሞ ተኙ። እኔ ሆነ በቃ ባቢ ሰዓት ሄዷል። በቃ አንተ ተኛ። በቃ እሺ ደህና ደህና። ማን ነው? ወርቄ ወርቄ ተኝታለች መሰለኝ። እኔ ልክፈተው? ኧረ ተይው ተይው፣ እኔ እንከፍታለሁ።
ካሌብ ሶመር